ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እንግዲህ ዛሬ አጠር ባለ ቪዲዮ ተገናኝተናል። ታዲያ ብዙ ነገር ታተርፉበታላችሁ ብዬ በጣም ተስፋ አደርጋለሁ። ያው ብዙ ጊዜ አካውንት ግሮው ለማድረግ በጣም እንትን ይላል፣ ብዙ ሰው ሰፈር ያደርጋልና እስኪ ይሄንን ሐሳብ ላካፍላችሁ ብዬ አስቤ ነው የመጣሁት። እንግዲህ ሜንሊ በኤስኬ ስትራቴጂ አራት ሜን የሆኑ ኢንትሪ ቦታዎች አሉ። አንደኛው ቢ ነው፣ ሁለተኛው ቢሲ ነው፣ ሶስተኛው ሲ ነው፣ አራተኛው ደብሊውሲኤል ነው፣ ዊ ነው። በደንብ እናውቃለን። ታዲያ ከነዚህ መካከል እንግዲህ ሶስት ደግሞ እንምረጥና የመጀመሪያው ቢሲ ነው፣ በጣም ኳሊቲ ብለን ልንጠራቸው ከምንችላቸው። ሁለተኛው ቢ ከትሬንድ ብሬክአውት ሲያደርግ እሱ ሁለተኛው ነው። ሶስተኛ ብለን ደግሞ የምንጠራው ሲ ከደብሊውሲኤል ጋር ኦቨርላፕ የሚያደርግባቸው ኤሪያዎች ላይ እሱን ደግሞ ሌላኛው ኳሊቲ የሆነ ሴትአፕ ነው ብለን መጥራት እንችላለን ማለት ነው። ሶስቱን ዋና ሴትአፖች። ታዲያ ከዚህ መካከል እንግዲህ በትሬዲንግ ኢኒሺያል ካፒታላችንን $10 ብናደርገው አሁን እንደምታውቁት ኤስኬ ላይ 100 ፒፕስ እንደቀልድ ነው ይሄዳል። ይሄ ግልጽ ነው። ታዲያ እሱ ከሆነ አካውንቱን የተወሰነ የሆነ ያክል ፐርሰንት ምናምን ሳይሆን ደብል እያደረጉ መሄድ ማለት ነው። ያው እዛ መካከል ላይ እንግዲህ በደንብ ማስተዋል ያለብን ነገር ኢንትሪዎቻችን ስቶፕ ሎሳችን 20 ፒፕስ እንደው ማክሲመም እንኳን ሄደ ከተባለ 30 ፒፕስ ነው። እዛ እንትን አይለምና በጣም ኳሊቲ የሆኑ ሴትአፖችን ከፈለግንና ካገኘን ደግሞ ዊን ሬታችን 10 ተከታታይ ትሬዶችን ዊን ልናደርግ እንችላለን። ስለዚህ ይሄ at the end of that successful trades ፋይናል ባላንሳችን $10,200 አካባቢ ይደርሳል ማለት ነው። ታዲያ ይሄንን ቤዝድ አድርገን ማግኘት እንችላለን በአንድ ወር ውስጥ ኦር በአንድ ወር ከ15 ቀን ውስጥ ይሄንን ታርጌት አቺቭ ማድረግ ይቻላል ማለት ነው። ስለዚህ እኔ ተማመንባችኋለሁ፣ ታረጉታላችሁ። አይ ሆፕ ታስደስቱኛላችሁ ብዬ ተስፋ አደርጋለሁ። በእርግጠኝነት እነዚህን ቪዲዮዎች ካዩ ሰዎች መካከል አብዛኞቹ ማለት ይቻላል ይሄንን ነገር አቺቭ ያደርጉታል የሚል እምነት አለኝ። ሞክሩት። ኢቭን ኢፍ በቃ እንደ ቅዱስ ያሬድ 7 ጊዜ እንኳን ብትወርቁ በ8ኛው ታረጉታል። ይሄ ማለት $70 ነው ኮስት ያደርጋችሁ የሚችለው ማለት። ስለዚህ ሞክሩት እና እንድታስቡበት ጭምር ነው ይሄንን ነገር ላካፍላችሁ ያስቤ ነው። ከዛ በተረፈ እንግዲህ ሳልናገር እንደው ሜቢ አለፍኩት ብዬ የማስባቸውን ፖይንቶች በተጨማሪነት የተወሰኑትን አሁን አሳውቃችኋለሁ ማለት ነው። የመጀመሪያው ነገር ምንድነው? ሲ ከቫሊድ ከሆነ ኤሪያ ጋር አብሮ ኦቨርላፕ የሚያደርግ ከሆነ እሱ ማለት ምንድነው? ሲ ሌቭላችን በጣም ስትሮንግ ከሆነ ሰፖርት ወይም ሬዚስታንስ ቦታ ላይ ከሆነ እንደ ኢንትሪ ያገለግለናል። ሲ ራሱ ብቻውን እንደ ምንድን ሊያገለግለን ይችላል? እንደ ኢንትሪ ሊያገለግለን ይችላል ማለት ነው። ላይክ አሁን እዚህ ጋር ብትመለከቱት እዚህ ጋር ኤቢሲ ነበረን፣ እዚህ ጋር ኤቢሲ ነበረን። እዚህ ጋር እንደ ስትሮንግ ሆኖ ሲያገለግል የነበረው እዚህ ጋር በሌላ ኮንሰፕት እንግዲህ እንደ ኦርደር ብሎክ ኦር ሳምቲንግ እዚህ ጋር ብሬክአውት ያደረገበት ኤሪያም ስለሆነ ብዙ አይነት ምክንያቶችን ልንሰጠው እንችላለን እና እዚህ ሲ ላይ ያለ ሰፖርት ስትሮንግ ከሆነ ምንድን ያደርገዋል ማለት ነው? ሲን ቫሊድ ያደርገዋል። ሲ ቦታ ላይ ከመጣ በኋላ ስትሮንግ የሆነ ነገር ከሌለው ግን ምንድን ያደርግም ማለት ነው? በቀላሉ ወደ ላይ የመመለስ ቻንሱ ዝቅተኛ ነው ማለት ነው። ስለዚህ
ወይም ደግሞ ያንን ሲ የማክበር ቻንሱ ዝቅተኛ ነው። ስለዚህ ከዛ አንግል እንድትወስዱት እፈልጋለሁ ማለት ነው። ለምሳሌ እንደው 4 ሰዓት ላይ ብንመለከተው 4 ሰዓት ላይ ስንመለከት እዚህ ጋር ስትሮንግ የሆነ ሰፖርት ነው ለማለት ይቸግራል። ይሄ ብሬክ ኤንድ ሪቴስት አድርጎበት የሄደበት ኤሪያ ነው፣ ግን ስትሮንግ አይደለም። ስለዚህ እሱ በቀላሉ ብሬክ ተደርጓል። እሱ ብቻ አይደለም፣ እዚህ ጋር ትሬንድ የነበረውን ትሬንድ ብሬክ አድርጎ እዚህ ጋር የነበረውን ትሬንድ ብሬክ አድርጎ ምንድነው ያደረገበት የወጣበት ታይም ነውና ትሬንዱ ብሬክ ከተደረገ በኋላ ደግሞ እንግዲህ ብዙ አይነት ቲዮሪዎች አሉ። የዚህንን የቻናሉን ግማሽ ደግሞ ምን ያደርጋል ማለት ነው ተዘዳው ሳይድ ይሄዳል። ስለዚህ እዚህ አካባቢ ያሉ ሰፖርቶች ምናምን ብሬክ ይደረጋሉ ማለት ነው። ስለዚህ እንደዚህ አይነት ቲዮሪዎችም አሉ። አዩዋቸው ቻናል ሰርቶ ነበር ሲንቀሳቀስ የነበረው። ስለዚህ ይሄ ቻናል ብሬክ ሲደረግ እንዲህ በቀላሉ እዚህ ጋር ቶሎ በቅርብ እዚህ ጋር ሰፖርት አለ፣ ሬዚስታንስ አለ። ስለዚህ ቶሎ ይመለሳል ብላችሁ መገመት የለባችሁም ማለት ነው። ስለዚህ ከዚህ አንግል ሲን ልትወስዱት በእንደዚህ አይነት መልኩ ልትወስዱት ይገባል ማለት ነው። እና እነዚህን ኤሪያዎች ትሬድ ስታረጉ ለምሳሌ አሁን እንደው ሲምፕል የሆነ ኤግዛምፕል እንውሰድና እዚህ ጋር ይሄንን 0 ብለናል። ይሄንኛው እንግዲህ ይሄንኛው 0 አለ፣ ይሄንኛው ኤ ሆነ። ስለዚህ ቢ እዚህ ጋር ነው ማለት ነው። ቢ እንግዲህ አሁን ትሬዶችን ቴክ ስናደርግ ከቢ ተነስተን ቀጥታ ወደ ሲ ነው የሚሆነው። ግን በደንብ ማስተዋል ያለብን ነገሮች አሉ እዚህ ጋር ትሬዶችን ሎንግ ፖዚሽኖችን በምንሄድበት ሰዓት ማለት ነው። የመጀመሪያው እንግዲህ ከዚህ ተነስተን ከ0.5 ተነስተን ስቶፕ ሎሳችን እዚሁ እዛ ቴክ ፕሮፊታችን ደግሞ እንግዲህ አትሊስት ሚኒመም እንኳን ብንወስድ 100% ይሄ የመጀመሪያው ሴትአፓችን ይሄ ነው ሊሆን የሚችለው ማለት ነው። እንደዚህ አይነት መልኩ የመጀመሪያው ሴትአፓችን ይሆናል። ከዛ ቀጥሎ ሁለተኛው ይሄንኛው ፌል ቢያደርጋው ለምሳሌ እቺን አክቲቬት አደረጋት ኢንትሪያችንን፣ ከዛ ትንሽ ወጣ ተመልሶ ስቶፕ አውት አድርጎን ወደታች የሚወርድ ከሆነ ሰከንድ ኢንትሪ ይኖራል። ቀጣይ ያለው ሌቭል ጋር ነው ማለት ቀጣይ ያለው ሌቭል ጋር እሱ ጋር ነው ኢንትሪ የሚኖረን። ከዛ ስቶፕ ሎሳችን ደግሞ ከሱ በታች ያለው እርከን ጋር ይሆናል ማለት ነው። ስለዚህ እንደዚህ ያደረግን ነው ሴትአፖቻችንን እንትን ማድረግ ያለብን፣ ሴትአፖቻችንን ማስተካከል ያለብን። እዚህ ጋር በደንብ ታስተውሉት የምፈልገው ነገር ለምሳሌ ከመጨረሻው ማለት 0.667 እሱ ጋር ኢንትሪ ቴክ አደረግን ብለን እናስብ። ፕራይሱ እዛ ጋር ደርሶ ነው የተመለሰው። ከዛ ስቶፕ ሎሳችን 0.786 እንደው የመጨረሻው እሱ ነው፣ የመጨረሻው ሌቭላችን ነው። ፕራይሱ ላይክ ከዚህ ወጥቶ ይሄ እዚህ ሌቭል ላይ ደርሶ አክቲቬት አደረገው ማለት ነው። ምክንያቱም ከጎልደን ዞኑ ወጣ አክቲቬት አደረገው። ተመልሶ ከመጣ እዚህ ቦታ ላይ ብሬክ ኢቭናችንን ነክቶ ሊያስወጣን ይገባል እንጂ ተመልሰን ትሬድ ቴክ ልናደርግ አይገባም። በቃ አንድ ጊዜ ወጥቶ ተመልሶ እዚህ ጋር ከመጣ ኢንቫሊዴት እያደረገው ነው ብለን መጠርጠር መቻል አለብን ማለት ነው። ስለዚህ ትሬዶችን ቴክ በምናደርግበት ሰዓት ብዙ ጊዜ ምንድነው በቃ ይሄ ነገር ካልሆነ ብለን ግግም እንልበታለን። እንደዛ ሳይሆን መሆን ያለብን እስቲ ዳይሬክሽኑን ቀይሮስ ቢሆን ብለን ምን ማድረግ መቻል አለብን? ሌሎች እይታዎችን መመልከት መልመድ መቻል አለብን ማለት ነው። እሱ እንግዲህ አንደኛው ሜካኒዝማችን ነው ማለት ነው። በእንደዚህ አይነት መልኩ ምንድን ማድረግ አለብን? እይታዎቻችንን መቀየርና መልመድ መቻል አለብን ማለት ነው። ከዚህ በፊት ደግሞ እንደነገርኳችሁ ኳሊቲ የሆነ ቢን ተች አድርጎ ከሄድና ብሬክ አድርጎ ሲን ሳይሰጥ ቢሲ በሚሰጥበት ሰዓት በደንብ እንድታስተውሉት የምፈልገው ነገር እዚህ ጋር አሁን ለምሳሌ ይሄ አሁን እንግዲህ ቢሲን እየጠበቀ በደንብ ይዩን፣ ቢሲን እየጠበቀ አሁን ቢሲን
0.5 ጋር ኢንትሪ መግባት ይቻላል 0.559 ላይ ኢንትሪ መግባት ይቻላል 0.618 ላይ ኢንትሪ መግባት ይቻላል ለምን ከሶስቱ መካከል 0.618 ልመርጥ አልቻልኩም ይሄ በደንብ ማስተዋል ያለባችሁ ነገር ኤ እዚህ ጋር እንደምታዩት ኤ ያለበት ቦታ ምንድነው እዚህ ጋር ኤ ያለበት ቦታ ይሄ በደንብ ብሬክ ተደርጓል ከዛ ሪተርን ሲያደርግ ትክክለኛ ቢሲ በሚሆንበት ሰዓት በደንብ አስተውሉ እዚህ ጋር ቢሲ ነው ያለው እዚህ ቢሲ ቦታ ላይ እንግዲህ ከሁሉም ከዚህ ቦክስ ውስጥ ካሉት ቦታዎች ጫፍ ላይ ካለው መሃል ላይ ካለው ኢችን ኢንትሪ የምመርጥበት ምክንያት እንግዲህ ቪዲዮ ላይ እንዳስቀመጥኩት አንድና አንድ ምክንያቱ ምንድነው ከዚህ በፊት የነበረው ሬዚስታንስ እንደምን ሆኖ ያገለግለናል ማለት ነው እንደ ሰፖርት ሆኖ ያገለግለናል ማለት ነው ስለዚህ ይሄ ስናይፐር ኢንትሪ ቢሲል ስለዚህ ቲዮሪዎች ወይም ደግሞ የሚነገሩ ነገሮች እንደ ቀልድ የተቀመጡ አይደሉም ማለት ነው ስለዚህ በደንብ አስተውላችሁ ትሬድ አድርጉባቸው ሆፕፉሊ ታመሰግኑኛላችሁ ተስፋ አደርጋለሁ ይጠቅማችኋል እና በዚህ አይነት መልኩ እንድታዩ ተፈልጋለሁ እንግዲህ እንደ ፕላን እነዚህን ነገሮች እንደ ፕላን እቺን ነገር እንደ ፕላን ወሰዷት እና እስኪ ሞክሯት ከዛ ፊድባካችሁን ንገሩኝ ቻፕተር 4 ላይ ደግሞ የተለያዩ ቲፖችን አዘጋጅቼላችኋለሁ እነሱን እለቅላችኋለሁ ሞር ስለ ቮሊዩም የሆኑ ነገሮችን ማንሳት ፈልጌ ነበር ነገር ግን እነሱን ራሳችሁ ፋይንድ አውት አድርጉ አሳይመንት ነው ሁሉም ነገር ደግሞ ሲሰጥ ጥሩ አይደለም በያስባለሁ ስለዚህ እነሱን ደግሞ እንደ አሳይመንት አስቀምጥላችኋለሁ ቲፖችን ጨምሬ ሌሎች ነገሮችን ታተርፉባቸዋላችሁ የማስባቸው ነገሮች አብሬ እለቅላችኋለሁ እወዳችኋለሁ አከብራችኋለሁ ይሄንን የዩቲዩብ ቻናል ሰብስክራይብ ማድረግ ላይክ ማድረግ ሼር ማድረግ እንዳይረሳ እስከዛው ድረስ መልካም ቆይታ መልካም ጊዜ ይሁንላችሁ